ምዕራፍ 25 አብርሃም ከቄጡራ የወለዳቸው ልጆች። አብርሃምም ደግሞ ስሟ ኬጡራ የተባለች ሚስትን አገባ። እርሷም ዘንበሪን፣ ዮቃጤንን፣ ሜዳንን፣ ዮብቅን፣ ምድያምንና ሴሂን ወለደችለት። ዮቃጤንም ሶቤቅን፣ ቲማንንና ድዳንን ወለደች። የድዳንም ልጆች ራጉኤል፣ ንብከዝ፣ አስራኦምና ሎአም ናቸው። የምድያምም ልጆች ጌፌር፣ ኤፋር፣ ሄኖህ፣ አቢሮንና ቲያሮስ ናቸው። እነዚህም ሁሉ የኬጡራ ልጆች ናቸው። አብርሃምም በሕይወት ሳለ ገንዘቡን ሁሉ ለልጁ ለይስሐቅ ሰጠው። አብርሃምም ለቁባቶቹ ልጆች ሀብትን ሰጣቸው። እርሱም ገና በሕይወት ሳለ ከልጁ ከይስሐቅ ለይቶ ወደ ምሥራቅ ሀገር ሰደዳቸው። የአብርሃም ሞት። አብርሃምም የኖረበት የዕድሜ ዓመታት እነዚህ ናቸው። 175 ዓመትን ኖረ። አብርሃምም መልካም ሽምግልናን ሸምግሎ ዘመኑን ፈጽሞ ሞተ፣ ወደ ወገኖቹም ተጨመረ። ልጆቹ ይስሐቅና ይስማኤልም በመምሬ ፊት ለፊት ባለው በኬጢያውያን በሰዓር ልጅ በኤፍሮን እርሻ ላይ ባለ ድርብ ክፍል በሆነ ዋሻ ውስጥ ቀበሩት። ይህም አብርሃም ከቄጢ ልጆች የገዛው እርሻ ነው። አብርሃምንና ሚስቱን ሳራን በዚያ ቀበሯቸው። እንዲህም ሆነ፣ አብርሃም ከሞተ በኋላ እግዚአብሔር ልጁን ይስሐቅን ባረከው። ይስሐቅም አዘቅተ ራእይ ተብሎ በሚጠራው ምንጭ አጠገብ ኖረ። የእስማኤል ትውልድ። የሳራ ባሪያ ግብፃዊቱ አጋር ለአብርሃም የወለደችለት የአብርሃም ልጅ የእስማኤል ትውልድ ይህ ነው። የእስማኤል ልጆች ስም በየስማቸውና በየትውልዳቸው እንዲህ ነው። የእስማኤል የበኩር ልጅ ናቧት፣ ቄዳር፣ ነብዳኤል፣ መብሳን፣ ማሴሜ፣ ዱማ፣ ማሴን፣ ኩዳን፣ ቴማን፣ አያጤር፣ ናፌስ፣ ቄድን። የእስማኤል ልጆች እነዚህ ናቸው። ስማቸውም በየመንደራቸውና በየሰፈራቸው ይህ ነው። በየወገናቸው 12 አለቆች ናቸው። እነርሱም ከኤውላጥ አንስቶ በግብፅ ፊት ለፊት እስከምትገኝ እስከ ሴር ባለው ሀገር ኖረ፣ ወደ አስሪዮንም ደረሰ። እንዲህም ከወንድሞቹ ሁሉ ፊት ተቀመጠ። እስማኤልም የኖረበት ዕድሜው ዘመን 137 ዓመት ነው። ሸምግሎ ሞተ፣ ወደ ወገኖቹ ተጨመረ። ኤሳውና የያዕቆብ መወለድ። የአብርሃም ልጅ የይስሐቅ ትውልድ ይህ ነው። አብርሃም ይስሐቅን ወለደ። ይስሐቅም ሚስት ትሆነው ዘንድ የሶርያዊውን የላባን እህት የሶርያዊውን የባቱኤል ልጅ ርብቃን ከሁለቱ ከሶርያ ወንዞች መካከል በወሰዳት ጊዜ 40 ዓመት ሆኖት ነበር። ይስሐቅም ስለ ሚስቱ ርብቃ ወደ እግዚአብሔር ለመነ፣ መካን ነበረችና። እግዚአብሔርም ሰማው። ሚስቱ ርብቃም ጸነሰች፣ ልጆቿም በሆዷ ውስጥ ይንቀሳቀሱ ነበር። እርሷም እንዲህ ይሆን ዘንድ ካለኝ ይህ ለእኔ ምኔ ነው አለች። ወደ እግዚአብሔር ትለምን ዘንድ ሄደች። እግዚአብሔርም አላት፣ 2 ሕዝቦች በማኅፀንሽ አሉ፣ 2ቱም ሕዝብ ከሆድሽ ይወለዳሉ። ሕዝብም ከሕዝብ ይበረታል፣ ታላቁም ለታናሹ ይገዛል። የምትወልድበትም ወራት ተፈጸመ። በማኅፀኗም መንታ ነበሩ። የበኩር ልጇም ወጣ፣ እንደ ጽጌረዳም ቀይ ነበረ፣ ሁለንተናውም ጠጕራም ነበር። ስሙንም ኤሳው ብላ ጠራችው።
ከዚያም በኋላ ወንድሙ ወጣ፣ በእጁም የኤሳውን ተረከዝ ይዞት ነበር። ስሙንም ያዕቆብ ብላ ጠራቸው። ርብቃ ኤሳውንና ያዕቆብን በወለደቻቸው ጊዜ ይስሐቅ 60 ዓመት ሆኖት ነበር። ኤሳው ብኩርናውን እንደሰጠ። ብላቴኖቹም አደጉ ጎለመሱም። ኤሳውም አደን የሚያውቅ የበረሃ ሰው ሆነ። ያዕቆብ ግን ጭምት ሰው ነበር፣ በቤት ይቀመጥ ነበር። ይስሐቅም ኤሳውን ይወድ ነበር፣ እርሱ ከአደነው ይበላም ነበር። ርብቃ ግን ያዕቆብን ትወድ ነበር። ለያዕቆብም የምስር ንፍሮ ቀቀለችለት። ኤሳውም ደክሞት ከበረሃ ገባ። ኤሳውም ያዕቆብን ከምስር ንፍሮ አብላኝ፣ እኔ እጅግ ደክሜያለሁና አለው። ስለዚህም ስሙ ኤዶም ተባለ። ያዕቆብም ኤሳውን ዛሬ ብኩርናህን ስጠኝ አለው። ኤሳውም እነሆ እኔ ልሞት ነኝ፣ ይህቺ ብኩርና ለምኔ ናት አለ። ያዕቆብም ብኩርናህን ትሰጠኝ ዘንድ እስኪ ዛሬ ማልልኝ አለው። ኤሳውም ማለለት፣ ብኩርናውንም ለያዕቆብ ሸጠ። ያዕቆብም ለኤሳው እንጀራና የምስር ንፍሮ ሰጠው። በላ፣ ጠጣ፣ ተነስቶም ሄደ። ኤሳውም ብኩርናውን አቃለላት።